በሙሉ ክብርና ምስጋና ይገባቸዋል። እናንተ ጀግኖች ናችሁ። በተለይ የጎጆ ቲቪ ተመልካቾቻችን፣ በመላው ዓለም የምትገኙ እህት ወንድሞቻችን፣ እንዲሁም የማዳም ቅመሞች እህቶቻችን ሁሌም በሀሳብ በምችሉት ነገር እየረዳችሁ አይዟችሁ፣ በርቱ፣ ጠንክሩ፣ ራሳችሁን ጠብቁ፣ ለእኛ ብላችሁ እየተጨነቃችሁ ለእኛ ብላችሁ እያነባችሁ ውድ ቤተሰቦች ያመሰግናለሁ። ባላችሁበት ፈጣሪ ይጠብቃችሁ፣ ፈጣሪ ሰላማችሁን ይላክላችሁ፣ እድሜ ይስጥልን ነው የምንለው። በዚህ ስራ ላይ ለተሳተፋችሁ በሙሉ ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላምና ፍቅር እያምጣላችሁ እያልኩኝ ብዙዎቻችሁ ስትጠይቁኝ ቀኑን ሙሉ ከትናንት ጀምሮ በሚኪ ጎጆ ላይ ስትጠይቁኝ ነበር። እንግዲህ እሱን አጣርቼ መጥቻለሁ። ስለ ሚኪ ጎጆ ሁላችሁም ቪዲዮን ላይክ ሼር በማድረግ ጀምሩልኝ። እንግዲህ ለአልሰሙት እንዲሰሙ ማለት ነው። ሚኪ ያለበት ሁኔታ ብዙዎቻችሁ ምን ሆኖ ነው፣ በማን ነው ስሙ፣ በሱ ምክንያት እሱም ችግር ላይ ነው፣ እባክሽ ድረስለት ምናምን እያላችሁ ነበረ። እንግዲህ ሚኪ እንደሚባል ከሆነ ትንሽ ወደ የት ነው ወጣ ብሏል ብለዋል። እንግዲህ ሌላ ችግር ተፈጥሮ ምናምን አይደለም፣ ወደ ክፍለ ሀገር ነው ያሉት። እንግዲህ እኔ በውስጥ የሆነ ስጠይቅ ወደ ክፍለ ሀገር ወጣ ብሏል። እስከሚመለስ ድረስ ነው፣ ምንም ችግር የለም፣ ቪዲዮ ለምን አይለቅም ምናምን ብዬ ስጠይቃቸው እንግዲህ የወጣበት ምክንያት እንግዲህ ወደ እንትን ሂዶ ነው ይመጣል። እንግዲህ ለዚህ ያው ጥምቀትም ስለሆነ መሰለኝ ለዛ ነው ብለው እንግዲህ እንትን ጽሑፍ መልሰውልኛል ማለት ነው። ለማንኛውም እንዳትጨነቁ ብዬ ነው። ብዙዎቻችሁ ስትጠይቁኝ ነበረ። እኔ ደግሞ ስላልሰማው ምንም ነገር እስከማጣራ ብዬ ምንም ነገር አልመለስኩላችሁም እና ቀኑን ሙሉ የጻፍኩለት ልጅ እንግዲህ እስካሁን ድረስ አልመለሰልኝም ነበር። አሁን ላይ በስከ መጨረሻ ገና አሁን ነው የገባልኝ እንትኑ ራሱ። ልክ ሲገባልኝ እኔ መጥቼ ለእናንተ ለምን አልነግራችሁም ብዬ ነው የመጣሁት። ለማንኛውም ሰላም ነው፣ ምንም ነገር የሚያሳስባችሁ ነገር የለም። አሁን እንኳን እሱ ላይ ማንም ሰው የሚያግተው ሰው የለም። አሁን እንደ በፊቱ እየተሯሯጠ ምናምን አይደለም። ሰዎችም አሉ የሚያግዙት እንግዲህ እነ ብሩክም አሉ። ቴዲም እንግዲህ አይታችሁ ከሆነ ቴዲም በፊት እያገዘው ነበረ። እንደ በፊቱ ብቻውን አይደለም፣ አታስቡ። በፊት ብቻውን ስለሚሰራ ብዙ ጊዜ ሲደበደብ ምናምን ብዙ ነገር እያየን ነበር። አሁን ግን ያለበት ሁኔታ እንግዲህ ምንም ችግር የለውም። እንግዲህ ወጣ ስላለ ነው ወደ ክፍለ ሀገር ብሎ ጽፎልኛል። ለማንኛውም አትጨነቁ ውዶቼ። እናንተን ግን ሳላመሰግናችሁ አላልፍም። እውነት ለመናገር ብዙዎቻችሁ ሲጠፉባችሁ፣ ሚኪ ብቻ አይደለም ማናቸውም ሲጠፉ በጣም ተጨንቃችሁ በጣም የኧረ በስመ አብ እናንተ ትለያላችሁ። የእውነት የሰው እንትን በቃ ምንም የማይገልጻችሁ ምንም አይነት እንትን እና ብዙ ነገሮችን እያላችሁ እንኳን እየተቆጣጠራችሁ ጥሩ ነገር ሲመጣ ተደስታችሁ፣ መጥፎ ሲመጣ ደግሞ አብራችሁ ከተከፍታችሁ እና እንደናንተ አይነት ሰው ስላወቅኩ እኔ ለራሴ የእውነት በእነሱ ስም ላመሰግናችሁ እወዳለሁ። ብዙዎቻችሁ ስትጠይቁኝ ስለነበረ ልንገራችሁ ብዬ ነው። እንግዲህ በሚኪ ጉዳይ ላይ ጥምቀትም ነው እንግዲህ ባህል መጥቷል። እንግዲህ ውጭ ሀገር ያለ ነው ያው ስለ በዓሉ ምኑ ሲመጣ እኛ በሶሻል ሚዲያ ከማየት ውጭ ሌላ ምንም አማራጭ የለንም። እነሱን እንግዲህ በዓሉንም ምኑንም ያክብሩ ብለን ሁሉን ነገር ትተንላችኋል። እንግዲህ በዚህ ምክንያት ነው ሚኪ የጠፋው፣ ሌላ ችግር ተፈጥሮ ምናምን አይደለም። አንድ ወንድማችን ተሙም ታውቃላችሁ እንግዲህ ተሙም በፊት ላይ በተሙ ምክንያት በጣም ብዙ ነገሮች ደርሶበት ነበር። ተሙ ጠፍቶ ሳለ ያው እንግዲህ ሁላቸውም በተራ ተራ አንድ በአንድ እንግዲህ እንትን ካሉበት ቦታ ወጥተው እንግዲህ ሁላቸውም ወደ ስራ ተመልሰዋል። እኔ ብዙ ጊዜ በእነሱ ቪዲዮ ሰርቼ የላችሁ አላውቅም። ምክንያቱም ያው እነሱ እየሰሩም ስለነበር አዲስ ነገር እኔ ጠፋ ሲሉ ነው እንግዲህ በእነሱ እንትኑ መመጣ ያለው እኮ ቪዲዮዋቸው ምናቸው አያለው። ግን የሆነ ሲጠፉ ግን አንዳንድ ነገር ትጠይቁኝ እጠይቅና ለእናንተ ደግሞ መልስ እየላችሁ እመጣለሁ ከምትጨነቁ ለማለት ነው። ሌላው በስከ መጨረሻ የምላችሁ እንግዲህ በብሩክ ጉዳይ ነው።
የብሩክን እንግዲህ ብዙዎቻችሁ አይታችሁትም ሊሆን ይችላል። ያላያችሁ ደግሞ ትንሽ አስደንጋጭ ነገር ነው የተፈጠረው ዛሬ። እንግዲህ እኔ ስሙን ለመጥራት ራሱ ይከብደኛል እውነት። ልጅቷ እንግዲህ እስካሁን ድረስ አባቷ የተደበቀበትን ቦታ አልናገርም ብላ በስከ መጨረሻ ደግሞ እኔ ስንት ሰዎች እንደሆኑ አላውቅም። እዚህ በፊትም የእሱ ልጅ ናት ተብላ እንግዲህ ብዙ ነገር እንትን ብለዋት እነ ሚኪ እነ አቤል አልናገር ብላ ነበር። ዛሬም እንግዲህ አንዲት ሴት ተይዛ እንግዲህ ስለ አባቷ ስትጠየቅ እንግዲህ ዋናው እሱ ስለሆነ እሱ ካልተያዘ ሚኪ እጁን መልሶ ይታመማል ምናምን እያሉ እንግዲህ ብዙ ነገሮች መድኃኒቱ የማይሆን ነገር ነው ለእንስሳ የሚሰጥ ነው ምናምን ብለውት ነበር እና በዛ ምክንያት አባትየውን የግዴታ ማግኘት አለብኝ ብሎ እሱም እንግዲህ ጠዋትና ማታ እየሰራ እያያችሁት ነው። ልጅቷም እንግዲህ በፍጹም የአባቴን እንትን አልናገርም ብላ እንደውም ከትናንት ዕለት የተለቀቀውን አይታችሁ ከሆነ ከሀገር ውጭ ነው ውጭ ሀገር ነው ምናምን ብላ እሱን ሚኪን ለማሳመን ብሩክን ማለቴ ነው ሶሪ ብሩክን ለማሳመን ምናምን እንትን ብላ ነበር። ግን እሱ ደግሞ ውሸቷን እንደሆነ ስላወቀ እንግዲህ የእሷ ጓደኛ የተባለችውንም የልጁን ጓደኛ የተባለችውን እሷም ከቤቱ ሂዶ ብዙ ነገሮች እያጣራ ነበረ። እንግዲህ ማናቸውም አናቅም ነው የሚሉት። ዛሬም የተያዘችው ልጅ እንግዲህ ስትጠየቅ እንግዲህ ማንም ሊናገር አልቻለም። እንግዲህ ብሩክም እስከ መጨረሻው ድረስ እነሱን እውነት እስከሚያወጡ ድረስ እያያችሁት ነው። በጥያቄያቸውም በእያንዳንዳቸው እንትን እንግዲህ ትክክለኛው መልስ እስከሚያገኝ ፍትህ እስከሚያገኝ ድረስ እንግዲህ የእሱ ቤተሰብ የተባሉት ከዚህ በፊት ሚስቱ በደንብ ታውቅ ነበር። እሷን እጃቸው ውስጥ ገብታ ሳለ መልቀቅ አልነበረባቸውም። እነሱ ደግሞ እንግዲህ ጥያቄ ጠየቁ። ባልሽ ያለበትን ምናምን ብለው ጠየቋት። እሷ ደግሞ አልተናገረችም። ቀጥታ እንግዲህ ነገሮችን ሁሉ እንትን ሲሉ ለቀቋት። አሁን የት አባቷ እንደተደበቀች አላውቅም። ብትፈልግ ምን ብትል አልተገኘችም እስካሁን ድረስ። ያው ከልጆቹ ይልቅ ሚስትየዋ በደንብ የምታውቅ ይመስለኛል። ምክንያቱም ስራቸው አንድ ላይ ስለሆነ የሚሰሩት በዛ ምክንያት ነበር። ግን እሷም ልትናገር ፍቃደኛ አይደለችም። ለብሩክ ነው ያዘንኩለት የእውነት። ልጁ ኦሬዲ መድኃኒት ከተሰጠው በኋላ ኦሬዲ አሁን እኮ ደህና ነው፣ ግን እየቆየ ነው በሽታ እጁ ላይ እንትን የሚለው ምናምን ብለው እያስፈራሩት ነው እንጂ አሁን ላይ እጁ እንደፈለገ እያንቀሳቀሰው ነው። ይሄ ሲጀመር የባዕድ እንትን የሚያመልኩት ሰዎች እኔ ምናቸውም እንትን አይልም። እሱ እንዴት ሊያምናቸው ቻለ? አሁን እሱን ሰውየውን ሲያሳድድ እድሜ ልኩን እንትን ሊጨርስ ነው። ስንት የሚሰራ ስራ ሞልቶ እሱን በየቦታው በየእንትኑ እያሳደደ። እኔ እኮ አንዳንዴ ግራ እኮ ነው የሚያጋባኝ። እውነት ግራ እኮ ነው የሚያጋቡት። እምነቱ በእምነቱ ድኗል እኮ። ለምንድን ነው ሰውየው በዚህ ልክ ስም ስለተፈለገ እኮ ነው አሁን አንዴ ልጁን አንዴ ሚስቱን እንትን የሚለው በሰው ህይወት እየቀለደ ያለው እና እነሱን ትቶ በፈጣሪ አምኖ ጸበል ገብቶ እዛ ለተወሰነ ጊዜ ቢቆይ ይሻለዋል እንጂ ልጅቷ ልጁን ሚኪን ማን ነው ሚኪ ነው አፌ ላይ የሚመጣው ብሩክን ለማስፈራራት ይመስለኛል። መድኃኒቱ የእንስሳት ነው ለሰው የማይሰጥ ነው ምናምን ያለችው አውቃ እሱን ለማስፈራራት ነው። እሱ ደግሞ እውነት መስሎት እንግዲህ እያያችሁት ነው። በቀን በቀን ራሱን እንትን እንዳይል እያደረገ ብቻ ያው እንግዲህ ፈጣሪ ጠብቃቸው ከማለት ውጭ ምንም ማለት አልችልም። ያው በትንሹ ልንገራችሁ ብዬ ነው እንጂ ኦሬዲ የመጣሁበት ሀሳብ እንኳን ስለ ሚኪ ጎጆ መጥፋቱን ልነግራችሁ ነው። ጠፍቶም አይደለም እንግዲህ ያለበት ሁኔታም ታውቋል ለማለት ያክል ነው እንጂ የሚኪ ጉዳይ ማን ነው? እኔ እኮ በጣም ግራ ነው የሚያጋባኝ። ስማቸው ይምታታል። በተለይ ሚኪና ብሩክ። ሚኪ ማለት እስር ቤት ያለው ልጅ ነው።
ብሩክ እኔ ለሁለታቸው ስም እስካሁን ድረስ በቃ ይምታታብኛል። የሁለታቸው ስም ከጠራው አንዱ እየተምታታብኝ ነው። እና እንግዲህ ፈጣሪ ሁላቸውንም የጠብቃቸው ወንድሞቻችን። አሁንም ወደፊትም ብዙ ነገሮች ሰርተዋል። በተለይ ብሩክ በጣም ጎበዝ ልጅ ነው። በትንሽ ጊዜ እንግዲህ በተለይ በአቤል ጉዳይ ላይ ነው እንግዲህ ወደዚህ ሚዲያ የመጣው። ብዙ ነገሮች እየሰራ እያገዛቸው ለነ ልዑል ብዙ ማስረጃዎች ምን ሲልላቸው የነበረው እሱ ነው። አሁንም ነገም እንግዲህ ወደፊትም ተባብረው ከሰሩ እነዚህ ወንጀለኞችን የመያዝ እንትን ይኖራቸዋል ብዬ ነው የማስበው። ያው ከነሱ መሀል ደግሞ ብዙ ጊዜ ካያችሁ አብረዋቸው የሚሰሩት ልጆች ናቸው ወንጀል እነሱን እንትን እንዳይሉ ሲሰሩ በየቦታው በየእንትኑ እንትን የሚሏቸው። ስለዚህ እሱን እንትን ለማለት ያክል እንግዲህ ሁላቸውም ተባብረው በተማምነው ከሰሩ እነዚህ ወንጀለኞች በቅርብ ቀን የእጃቸውን ያገኛሉ ብዬ ነው የማስበው። ማንም ሰው ከህግ አያመልጥም። የፈለገው ባለሀብት ነኝ የፈለገው እንትን ዝና አለኝ ምናምን ቢል መጨረሻው እስር ቤት ነው። ስለዚህ ትዕግስቱ ይኑራቸው። አቤልም ቢሆን ያው እንግዲህ እያያችሁት ነው። በየጊዜው እንግዲህ አዳዲስ ነገሮች እያመጡ ነው። ኦልሬዲ አቤል አሁን ምንም ያስጨንቀው ጉዳይ እንኳን ኑሮ አይደለም። እሱ ራሱ ነፃነቱን አውጇል። ምንም ነገር በራሔል ሞት ላይ እሱ እጁ እንደሌለበት ራሱ አውቋል። ግን ደግሞ ያው የግዴታ ማጣራት ስላለባቸው አንድ ባንድ በተለይ ልጅቷ ሞታለች አልሞተችም የሚለውን እሱን እስከሚያጣሩ ድረስ ነው እንጂ አሁን የሚያደክማቸው ስራም የለም። ሚኪንም ከእስር ቤት ማስወጣት ስላለባቸው እሱን እያጣሩ እንግዲህ ለሁላችሁም ፈጣሪ ከጎናችሁን ይጠብቃችሁ እንላለን። የሚኪ ጎጆ እንግዲህ የጠየቃችሁን ልጆች ይሄ ነው ሚኪ የጠፋበት ምክንያት ለማለት ያክል ነው። ቪዲዮ መስራት እንኳን አልፈለኩም ነበር፣ ግን እየጠየቃችሁኝ በኮሜንት ስርም እየመጣችሁ እየጠየቃችሁኝ ስለነበረ ለምን አልነግራችሁም ብዬ ነው የመጣሁት። ለማንኛውም የምወዳችሁ ቪዲዮን ላይክ በማድረግ ጀምሩ። አዲስ ነገር ደግሞ ስለቅ እንዲደርሳችሁ የደወል ምልክቷ መጫናችሁን እንዳትረሱ። እንግዲህ ጥምቀት ነው አሁን ላይ ያለንበት ወራት። እንግዲህ መልካም የጥምቀት በዓል ይሁንላችሁ። ለወንድማችን እንግዲህ ነፃነትን መቼም የማያውቅ ሰው አለ ብዬ አላስብም። ሁላችሁም በጥምቀቱ ምድር እንግዲህ ፈጣሪ መቼም መቼ እንድንሞት መቼ እንትን እንደምንል አናውቅም። ነፍሱ ይማረው እያላችሁ ሁላችሁም በጸሎታችሁ እንድታስቡት ጠይቃችኋለሁ። ለማንኛውም የዛሬው ቪዲዮ ይመስላል። ሰላም እና ፍቅር እንመኛለን። ኢትዮጵያ ሀገራችንን ሰላማን ብዙት ትርፍ ያምርግልን። የድሮ የጥንቷን ኢትዮጵያን ይመልስልን። ያንን በሌላ ቪዲዮ እንገናኛለን። ደህና ሰንብቱ እያልኩ እንግዲህ ሁላችሁንም ለምታበረታቱኝ እህት ወንድሞች አመሰግናችኋለሁ። ባይ ባይ።